እባላለሁ የመጣሁት ከዚህ ነው እግዚአብሔር እዚህ አለ እስቲ ጮክ ብላችሁ እግዚአብሔር እዚህ አለ በሉ አዎ እግዚአብሔር አለ ደግሞ በስራ ላይ ነው ክብር ለእግዚአብሔር ይሁን ለኔ የሆነልኝ ነገር እግዚአብሔር በጣም አስገርሞኛል በህይወቴ ላይ በዚህ ልጄ ላይ ማለት ነው ለ4 አመት በልጄ ላይ የነበረ በሽታ ነበርና ብዙ ሐኪም ቤት ሞክሬያለሁ ሄጄያለሁ ዶክተሮች ያማክሬያለሁ ነገር ግን መፍትሄ አላገኘሁም ኢቭን ባህላዊ መድኃኒት ሁሉ ሞክሬያለሁ እና በጣም ሲጨነቅ ነበር ጌታ ሆይ ይሄ ምን ሊሆን ነው ሐኪሞች መድኃኒት ይቀያየራሉ እንጂ ምንም ሶሉሽን ላገኝ አልቻልኩም እና በእግዚአብሔር ፊት እያለቀስኩ ነበር እየተራመድኩ በመንገድ ቤት ላይ እያለቀስኩ ጌታ ሆይ መሽ ነው ለዚህ መፍትሄ የሚመጣው ያልኩ በጌታ ፊት ሳለቅስ ነበርና እግዚአብሔር መጣልኝ አሜን ኢየሱስ ጌታ ነው አሜን እኔ አንድ ቀን እዚህ ቤት እዛ ጋር ተቀምጬ ያለው አንድ ህፃን ማለት 11ኛ ክፍል ተማ 12ኛ እና የእግዚአብሔር ሰው ያቺ ህፃን ልጅ በመንፈስ ታስራ ነበረችና እዛ ጋር ነው የተቀመጠችው እና አባቷ ይዞ መጥቶ ከባሌ አካባቢ ነው የመጣችውና የሷ ችግር ሲፈታ እኔም ጥያቄ ውስጥ ነበርኩኝና እንደውም ጌታው የኔ ይቅር የሷ ከተፈታ ብዬ በጣም አለቀስኩት እኔ ችግር ነበረኝ ነገር ግን የሷ ዲሊቨር አይቼ ጌታ ሆይ ለኔም ይፈተኛል የኔ ችግር ይፈታል በሚል እምነት ነበረኝ እና በዛ ቀን ጌታ አመስግኘ ሲሄድ ዘይት ቀን ነበርና ዘይቱ በሶፍት ነው ይዤርኩት በጣም የሚገርማችሁ ነገር ትንሽ ሶፍቱም ከሰው ለምኜ ነው ወሰርኩት ትንሹ ነካ አርገ ሲሄድ ልጄ አላመጣውም በእለቱ ሄጄ በኪስ ይዤ በርኩት በደረቀው ማለት ነው ቁስሉ ላይ ፕሮፊትን ማሳየት ይችላል እዚህ ነበር እንዴት በልጄ ላይ እንደበረታ ማለት ነው እና ሲቀባ በቃ ቆሜ ያሳክካል ይደማል በጣም ከባድ ነው ለማመን በጣም የሚቸገር ነበርና ሲቀባ ቢያንስ እየቀነሰ ፈጽሞ ደረቀ አሜን ክብር ለእግዚአብሔር ይሁን ቼክ አረግ ነበር ለመጽሐፍ ቅዱስ በምስክርነታቸው ቃል ድል ነሱ ይላል አሁን ይሄን እየመሰከርኩ እግዚአብሔር ደግሞ እንደገና በሌላ ተአምር ያቆመኛል አቃለው ይሄ ምስክርነት ቃል ሲሰማ ጠላት በጣም አታክ ያደረገው ነገር አለ እግዚአብሔር ይመታዋል አምናለሁኝ በዚህ ምስክርነት ሌላ የሚመታ መንግስት ሃሌሉያ የሚመታ መንግስት አለ ስለዚህ በጌታ ፊት እኔ እንደው ፕሮፊትን ላሳይ ለዚህ አምላክ እስቲ ክብርን አምጡ ይሄው ቁስሉን ብታዩ በጣም ይሄው ጠቁሮ ነው ያለው ያለ ጭብጨባን አምጡለት እውነት አመስግኑት ይሄንን አምላክ እና እግዚአብሔር እንደዚህ አድርጎልኛል እናንተም በምስጋና ትቆማላችሁ ከፍ ያለ እልልታ ለእግዚአብሔር ስጡት